በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የአብርሃሙ ሥላሴ ስም ይክበር ይመስገን ከዘላለም እስከ ዘላለም። ቸሩ መድኃኔ ዓለም መድኃኒታችን አባታችን ጌታችን አምላካችን ኢየሱስ ክርስቶስ ስምህ ይክበር ይመስገን ከዘላለም እስከ ዘላለም። እናታችንም እናቴ በሰማይም ንግሥት በምድርም ንግሥት ቅድስተ ቅዱሳን ድንግል እናታችን ስምሽ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሊቃነ መላእክት ተራዳኢዎቻችን፣ አማላጆቻችን፣ ደጋፊዎቻችን፣ ጠባቂዎቻችን በአብርሃሙ ሥላሴ ፊት የከበራችሁ የተወደዳችሁ የፈቃዱ የትእዛዙ አገልጋዮችና ፈጻሚዎች ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሰማዕታት አባቶቻችን፣ እናቶቻችን፣ ቅዱሳን አባቶቻችን፣ እናቶቻችን ስማችሁ ይክበር ይመስገን አሜን። የማቴዎስ ወንጌል ምዕራፍ 5 ሕዝቡን አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው እንዲህም አለ። አፉንም ከፍቶ አስተማራቸው እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። ወገኖቼ ልብ ብላችሁ ይህን ቃል አዳምጡ። የሚያዝኑ፣ የሚተክዙ፣ የሚጎዱ፣ የሚቸገሩ፣ የሚሳደዱ፣ የሚንከራተቱ፣ የሚታሰሩ፣ የሚሰቃዩ፣ በእነዚህ ምክንያት ሁሉ ሐዘናቸው የበረታ ሁሉ ብፁዓን ናቸው፣ መጽናናትን ደግሞ ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። አያችሁ፣ እየተበደሉ ምሕረት የሚጠይቁ፣ እየተሳደዱ እግዚአብሔርን የሚማጸኑ፣ ስለ ሰው ክፉ የማያስቡ፣ በጎን የሚመኙ ቅኖች፣ በውስጣቸው ቂም በቀል የሌለ ክፋት የሌለ እነዚህ የዋሃን ምድርን ይወርሳሉ። ለዚህ ነው አሁን ወደፊት ቅኖች፣ የዋሆች፣ ትሑቶች ምድርን የሚወርሱት። የኢትዮጵያ ዓለም ብርሃን ቤተሰቦች እግዚአብሔር መርጦ ያወጣቸው እንዲሁም ደግሞ ቅኖች፣ የዋሆቹ፣ ትሑቶቹ ሁሉ እነዚህ ምድርን ይወርሳሉ። ቃሉ ነው እኮ የእግዚአብሔር ቃል። አያችሁ፣
የሚያዝኑትም የሚበሳጩትም የሚከፉትም የሚሰደዱትም የሚራቡ የሚጠሙት የሚገደሉት የሚታሰሩትስ እነሱም ብፁዓን ናቸው። መሰረቱ ያኮ ነው። የእግዚአብሔር ወገን ስለሆኑ በእግዚአብሔር የሚታመኑ ሕዝቦች ስለሆኑ በእግዚአብሔር ስም ጸንተው ስለቆሙ ከፍተኛውን በሰው ልጅ ታሪክ ከፍተኛውን የሆነ የዚህን ዘመን መከራ እየሰፈሩ ስቃይና መከራ እያዩ እየተጨነቁ እየተበሳጩ ዋጋ እየከፈሉ ያሉት እኮ ናቸው። የሚያዝኑ እነሱ ናቸው። የዋሆቹም እነሱ እኮ ናቸው። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና። ይውላችሁ ይጠግባሉ። ያው ብዙዎቻችን ፍርዱ ዘገየ ምን ነው መቼ ነው እያልን ብንከፋም እግዚአብሔር ይደርሳል። ግድ ነው። ቃሉ ነው ይደርሳል። ቃሉ ደግሞ ከሚያልፍ ሰማይ ምድር ቢያልፍ ይቀላል። የሚምሩ ብፁዓን ናቸው ይማራሉና። አዎ እኛ በማንም ላይ ቂም የለንም። እኛ በማንም ላይ ክፉ ስሜት የለንም። እኛ ማንም እንዲጎዳ ምኞት የለንም። እስካሁንም ስንጮህ የኖርነው የሰው መዳን በመመኘት ብቻ ነው። እንኳንና የበደሉንን ቂም ልንይዝ እኛ ከዚህ ህሊና ነፃ ነን። የኢትዮጵያ ዓለም ብርሃን ቤተሰቦች ቅን የዋህቱት ህዝቦች ሁሉ የዚህ ሰለባ አይደሉም። ከዚህ የጸዱ ናቸው። ሁሌ የሚመሩ ናቸው። ሁሌ ይቅር ባይ መንፈስ ነው ያላቸው። በልባቸው የእግዚአብሔር መንፈስ ቅዱስ ስላለ ሁልጊዜ ርኅሩኆች ናቸው። ልበ ንጹሖች ብፁዓን ናቸው። ልብ ብላችሁ አስተውሉ። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ቃሉን ልብ ብላችሁ ተመልከቱት ወገኖቼ። በቅርብ ጊዜ ምስክርነት ያዳመጣችሁ ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በተናገረው ቃሉ ስመጣ ልበ ንጹሕን ነው ላድን የምመጣው ነው ያለው እግዚአብሔር። ልበ ንጹሕ ሆናችሁ ጠብቁኝ ነው ያለው። አያችሁ፣ ልበ ንጹሕ ሰው የዋህ ነው። ልበ ንጹሕ ሰው ቅን ነው። ልበ ንጹሕ ሰው መሐሪ ነው፣ ይቅር ባይ ነው። አያችሁ፣ ልበ ንጹሕ ሆነ ጠብቀኝ ነው እግዚአብሔር ያለው። የሚጎዳዱ የሚጣሉትን ሁሉ ለማስታረቅ ሰላም ለማውረድ የሚደክሙ ደግሞ እንደነዚህ አይነቶችም እንደዚሁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ከእግዚአብሔር ጋር ሊያስታርቀን አይደለም እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ወልድ ከክብሩ ወርዶ ለኛ ዋጋ ከፍሎ ደሙን ገብሮ አፍስሶ ተሰቃይቶ መከራ በልቶ ማስታረቅ ማለት ከራሱ ከፈጣሪ ጋር ከሥላሴ ጋር አስታረቀን። ልጆች እንድንባል አደረገ። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የነርሱ ናትና። ይህ ምንም ጥርጥር አይግባችሁ ወገኖቼ። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ አያችሁ። ይህን ቃል ደግሞ ልብ ብላችሁት እስቲ እኛን ያልነቀፈ እኛን ያልሰደበ እኛን ያላሳደደ በእኛ ላይ የስብከትን ስልት ያልተማረ አፉን በመክፈት በእኛ ላይ የማይገባውን ሁሉ ቃል በመናገር ይሄንን ሲያደርግ ያልኖረ ለመሆኑ አለ ወይ? ከምን ተነስቶ? ከውሸት ውሸቱን ገንዘቡ አድርጎ ሀብቱ አድርጎ ስራ አድርጎት ያፈራሳትም ቤተ ክርስቲያን ያጠፋትም ቤተ ክርስቲያን ልክ እንዳለች አድርጎ የሚቀባጥር አፍርሶ የሚያላግጥ ቤተ ክርስቲያንን አፍርሰው ከጨረሱ በኋላ ለካቶሊክ ካስረከቡ በኋላ ለፕሮቴስታንቶች ለመናፍቃን ካስረከቡ በኋላ በውስጡ ነግሰው ከተቀመጡ በኋላ የሚያፌዙ ፕሮፌሰር ነን፣ ዶክተር ነን፣ ሊቅ ነን፣ ጠበብት ነን የሚሉ ከንቶች ቤተ ክርስቲያናችን የሌባ ዋሻ ናት እንዴ? ቤተ ክርስቲያን የቀማኛ ቤት ናት እንዴ? ቤተ ክርስቲያን እኮ የታነጸችው በክርስቶስ ደም ነው እኮ በክርስቶስ ሕይወት ነው። ልጆቿም እኮ የክርስቶስ ልጆች ነው እኮ የሚባሉት። ክርስቶስን የሸጠ ሌባ፣ ክርስቶስን ያሳደደ ሌባ፣ የሰቀለ ሌባ፣ ሰቅለው የሚወጉ ቁስሉን የሚወጉ
በምላስ እኮ አይዳንም ወገኖቼ። በፕሮፌሰርነት እኮ አያድንም። ሊቅነት እኮ አያድንም። ጠበብትነት እኮ አያድንም። በስብከት ሞኝነት የሚያምኑትን እኮ ነው የሚለው። ቆሮንቶስ ምዕራፍ 1 ሂዱና እዩ የመጀመሪያይቱን መልእክት። ለምናምንቴዎች እኮ ነው ይህንን እድል የሰጠው እግዚአብሔር። ላቂዎች፣ ጠበብት፣ ሊቃውንት ነን በቤተ ክርስቲያን ስም መውረግረግ ይሄ የለም። ይሄው እያያችሁት አይደለም? ፍርስርሱ ሲወጣ የፖለቲካ መድረክ ስትሆን ቤተ ክርስቲያን አይናችሁ ያ የለም? አሁንም የማይታክታችሁ አንዳንድ በቀቀኖች እዛው ተሰልፋችሁ ከነሱ ጋር አሁንም ትጮኻላችሁ። ታምረኞች ናችሁ። እሱ እንግዲህ የጨረስነው ጉዳይ ስለሆነ እኛ ወደዛ እንመለስም። ግፉበት፣ በርቱበት። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። አሜን፣ እግዚአብሔር ይመስገን። ዓለም በሙሉ አይደል አሁን እኛን የሚያሳድደው? ዓለም በሙሉ የዓለም ሰላይ በሙሉ አሜሪካ በሉት፣ አውሮፓ በሏቸው፣ አረብ በሉት፣ ኤሽያ በሏቸው፣ ማናቸውም የእምነት ተቋሙ የፖለቲካ ተቋሙ ምኑ ሁሉ ትልቁ ራስ ምታታቸው ወገኖቼ፣ ትልቁ ህመማቸው፣ ትልቁ ስቃያቸውና በቃ ምድር ሰማይ የዞረባቸው ግራ የተጋቡት በኢትዮጵያ ዓለም ብርሃን ቤተሰቦች፣ በኢትዮጵያ ዓለም ብርሃን መልእክት፣ ነገም ደግሞ በሚመጣው በትር፣ ነገም በሚመጣው ኃይል፣ ነገም ደግሞ ከሚረከባቸው በእነሱ መቃብር ላይ ከሚቆመው ብርሃናዊ መንግስት የኢትዮጵያ ዓለም ብርሃን፣ የኢትዮጵያ ዓለም ብርሃናዊ መንግስት ይሄን ያስጨነቃቸው። እነሱ እርስ በራሳቸው የሚጫጫሁት በሚዲያ የሚያጫጩሁት የኒኩለር እከሌ በኒኩለር ሊያጠፋው ነው፣ እከሌ ሊያምሰው ነው፣ እከሌ እንዲህ ሊያደርገው ነው፣ እረ እዚህ ጋር ተነሳ፣ እዛ ጋር ተወደሰ፣ እዚህ ጋር ተቆረሰ። ተውት። ዲያብሎስ የሚመዘው መጫወቻ ካርዱ ነው ይሄ። የነሱ ቲያትር አያልቅም ወገኖች። እናንተ ይላል ይውላችሁ፣ እናንተ ይላል ቸሩ መድኃኔዓለም የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። አያችሁ፣ ቃሉን ሰማችሁ አይደል? እናንተ የምድር ጨው ናችሁ። የማቴዎስ ወንጌል ምዕራፍ 5 በሙሉ ሄዳችሁ አንብቡት። ሩቅ አይደለም፣ ገለጥ አድርጋችሁ ማየት ነው። እናንተ የዓለም ብርሃን ናችሁ ይላል። እንደገና ደግሞ አያችሁ፣ የእኛ ስም ይሄውላችሁ እንግዲህ ከዚህ ነው የሚነሳው። እናንተ የዓለም ብርሃን ናችሁ። ክርስቶስ ነው የዓለም ብርሃን። ካድንኛ የዓለም ብርሃን ናችሁ ብሎ እኮ የሰየመን ራሱ ክርስቶስ ነው። አጭበርባሪ ሊቃውንት አያችሁ፣ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። አሜን። መሰረታችን የስማችን ይሄ ነው። አዎ ዲያብሎስ የተጠናወተው ክፉ መንፈስ የያዘ ሁሉ የኢትዮጵያ ዓለም ብርሃን ሲባል ያንዘረዝረዋል፣ ይከብደዋል፣ ይቀፈዋል፣ ይጨነቃል መንፈሱ። ለምን? በተዘዋዋሪ የዲያብሎስ ልጅ ነው። በቃ ኢትዮጵያ ዓለም ብርሃንን ቤተሰብ የሚጻረር ካገጠማችሁ ገና ስሙ ሲነሳ ምክንያት እየደረደረ ለመቃወም ዳርዳር የሚል ካያችሁት ምንም ጥርጥር አይግባችሁ፣ እሱ ዲያብሎስ ነው። በላዩ ላይ ሰፍሮ የሚዋጋ መንፈስ ነው። እና ወገኖቼ ይሄ ነው። አስቀድሜ ወደ ማቴዎስ ወንጌል ምዕራፍ 5 የገባሁት የዛሬ ትምህርታችን በዛ አቅጣጫ ስለተቃኘ ነው። እንደምን ሰነበታችሁ? መቅደም የሚገባው ሰላምታ ነበር፣ ይቅርታ። የኢትዮጵያ ዓለም ብርሃን ቤተሰብ የሆናችሁ የዋቅን ትሁት ህዝቦቻችን እግዚአብሔርም ድንግልም የተመሰገኑ ይሁንና እኛ ወንድሞቻችሁ ደህና ነን። ቸሩ መድኃኔዓለም የተመሰገነ ይሁን። አሁንም ደህና ነን። ያው መቼም እንደምታዩት ፍርድ እየከበደ ሲሄድ፣ ጩኸቱም ሲበዛ፣ መከራውም ሲበዛ እኛንም አንዳንድ ጊዜ ይፈትነናል። ወጀቡ፣ ንፋሱ
አላያችሁም? ነፋሱን አንዳንዱ ሲያነቃንቀው ዛፉን ምኑን አዎ፣ ጠንካራው መሰረቱ የጠበቀው ግን በቀላሉ በወጀብ አይፈርስም፣ አይናድም። መሰረቱ ጥብቅ ነው። አያችሁ? የኢትዮጵያ ዓለም ብርሃን ቤተሰቦች መሰረታችሁ ጥብቅ፣ መከራ የማይበግራችሁ፣ ማጣት የማይበግራችሁ፣ እስራት የማይበግራችሁ፣ በሽታ የማይበግራችሁ፣ ስደት የማይበግራችሁ፣ በሁሉ የጸናችሁ፣ በውቅታውም በወጀቡም በሁሉም የጸናችሁ ስትሆኑ ወጀቡ ያልፋል። እስቲ ራሳችሁ ይዩት። እስቲ ንፋስና ወጀብ ስንት ሰዓት ይቆያል? ወዲያው ከወዲያው የሚጠራርገውን ጠራርጎ የሚያፈራርሰውን አፈራርሶ ይሄድ የለም እንዴ? የእኛም መከራ እንዲሁ ነው። እኛ ላይ የሚችለውን ያልካረገ በኋላ እግዚአብሔር አጽንቶ ሲያቆመን ሲያይ ዲያብሎስ ከነዝግንትሉ ትቶን ይሄዳል። ደግሞ ወገኖች አሁን ደርሰናል። አይጥ ወልዳ ጅራቷ ላይ ሲደርስ ሲጣለች እንደሚባለው እንዳይሆንብን ሁሉን ረጅሙን መንገድ ፈጅተን ጨርሰን ጫፏ ላይ ስንደርስ መድከም የለብንም። አበርታን ብለን ወደ እግዚአብሔር ከበፊቱ የበለጠ ጩኸታችንን አጠናክረን ጾም ጸሎታችንን አጠናክረን ውጊያውን ማጠናከር ነው። ዛሬ እንግዲህ እንደ ጊዜው ልናነሳ የወደድነው ትምህርት ነው። ወቅቱ የሚጠይቀውም በአሁኑ ሰዓት ልንረዳ የሚገባንን መማር ነው። የተቀረውንማ ሁሉንም ሰምተናል። ሰዓቱም የፍርድ ሆኗል። በዚህ ጊዜ ውስጥ እኛ የሚጠበቅብንን ያህል ሆነን መገኘት ይገባናል። ከላይ በቃሉ ላይ እንደተመለከታችሁት ቸሩ መድኃኔዓለም ወደ ተራራው ወጥቶ ለሕዝቡ ምን ብሎ እንዳስተማራቸው የቃሎቹን ኃያልነትና ኃይለ ቃልነት ልብ ብላችሁ ተመልከቱ። የኛ ስም ከወዴት መጣ? ከቸሩ መድኃኔዓለም አፍ። ቃሉ ምን ይላል? እናንተ የዓለም ብርሃን ናችሁ። የኛ ስም በቸሩ መድኃኔዓለም የተሰጠን ስም ነው። ከንቶች እንደ አዲስ እምነት እንደ ወንጀል ቆጥረው የማያስተውለውንም ሕዝብ ከጨበጥነው እውነተኛ የተዋህዶ ልጅነት አውጥተው በሕዝቡ እንደ ጠላት እንድንታይ ቢያደርጉም በዚህ ቢሳካላቸውም እኛን ግን ከመሰረታችን ሊያናውጡን አልቻሉም። ዛሬ በዋናነት እንደምንመለከተው የሚገባ ኃይለ ቃል ቢኖር ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና የሚለውን ቃል ወገኖቼ እኛን ማንነት ምንነት የሚገልጽ ነውና አግባብ በሆነ መልኩ እናየዋለን። እግዚአብሔርን ማየት ለሥጋ ለባሽ አይቻልም። ሙሴ ላቀረበው ጥያቄ እኔን አይቶ የሚድን ሥጋ ለባሽ የለም፣ ይሁንና ጀርባዬን ታያለህ ብሎ በስንጣቂ ድንጋይ ውስጥ ሸሽጎ ሲያልፍ በወጀቡ ባውሎ ነፋሱ በከፍተኛ ጸጥታውም ውስጥም ቢሆን ሙሴ ቀና ብሎ ሊያይ አልቻለም። የሰማው ድምፅ ብቻ አንገቱን ቀብሮ እንዲሸሸግ ነው ያደረገው። ሙሴ ልበ ንጹሕ ነበር። የእስራኤሎችን በደል በእግዚአብሔር ፊት የሰሩትን ጥፋት የቀሰቀሱትን ታላቅ የእግዚአብሔር ቁጣ ሙሴ እኔን ከሕይወት መጽሐፍ ደምስሰኝ እነሱን ግማራቸው ብሎ እስከ መዝለቅ የሄደው ልበ ንጹሕ ስለነበረ ነው። በልቡ ቂምን የማይቋጥር ይቅር የሚል ጥላቻ፣ ንቀት፣ ትዕቢት የሌለበት ስለ ሕዝቦች የሚያዝን የሚያለቅስ ቅን የዋህ ነበር። እግዚአብሔርም ስለ የዋህነቱና ስለ ንጹሕ ልቡናው ሲመሰክርለት እንደ ሙሴ ያለ ትሑትና ልበ ንጹሕ የለም ብሎለታል። ዛሬም በዚህ ሰዓት እግዚአብሔር እኛን ወዶን መርጦን በዚህ ዘመን ካለ ጠማማና ክፉ ትውልድ መሃል ልጆቼ ብሎ ሲጠራን የሚጠበቅብንን ሆነን ካልተገኘን ነግዶ አትርፎ በስተመጨረሻ እንዳተረፈው ልክ በአግባቡ ስላልተጠቀመበት አትርፎ ከሳሪ እንዳንሆን የደከምንም ቢሆን ከነድካማችን ልባችንን አንጽተን እንመላለስ። ንጹሕ ልብ ጥላቻን አያውቅም፣ ቂምን አይቋጥርም፣ አያማም፣ አይንቅም፣ ትዕቢትን ባጠገቡም አይደርስም። ትሑት ነው፣ እውነትን ያነገሰ ነው፣ ደግና ቸር ነው። እነዚህን የሆነ ሰው በእርግጥም ልበ ንጹሕ ነው፣ በእግዚአብሔርም ይወደዳል፣ ይባረካል። ወገኖቼ እስቲ ወደ ሌላው የእግዚአብሔር ቃል እንሄድና በዛ የምናገኘውን ትምህርት በልቡናችን እንድንሰንቅ ይርዳን እግዚአብሔር።
የመጀመሪያይቱ የሐዋርያው የጴጥሮስ መልእክት ከምዕራፍ 1 ቁጥር 13 ጀምረን ያለውን ኃይለ ቃል ብንመለከተው መልካም ነው። ስለዚህ ይላል የልቡናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዛሬ በአሁኑ ጊዜ ትልቁ ፈተና ያለው ይሄ ነው። የኖርንበትን የተውነውን የኃጢአት ዓለም የምንናፍቅ ብዙዎቻችንን በተለያየ መልክ ጠላት ወደኛ እያሰረጸ ወደኛ እያስከተለ እያመጣ ከተመሰረትንበት እውነት ተስፋ ካደረግንበት መንገድ ከእውነቱ ከብርሃኑ ሊያናጥበንና ሊያጠፋን የማይደግሰው ድግስ የለም። ስለዚህ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯቸው በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ ይለናል። እንግዲህ ወገኖች ይሄ ቃል በጣም ብርቱ ቃል ነው። እንዴት ራሳችን ማነጽ እንዳለብን፣ እንዴት ከክፉ ሁሉ ራሳችን መጠበቅ እንዳለብን፣ ከዚህ ዓለም ጉድፍ ራሳችንን መጠበቅ እንዳለብን፣ ፈተናና መከራ ችግር ስለበዛ ከእውነቱ መራቅ እንደሌለብን ልናውቅ ይገባል። እንኳን ዛሬ በግልጽ እግዚአብሔር ሥራውን ጀምሮ ወደ ከፍታ እያመጣው እያየን ቀርቶ በፊትም ቢሆን በብርሃን የሚመላለስና በጨለማ የሚመላለስ ሁለቱ የተለያዩ ስለሆኑ ያንን የተለያየ መንገድ የምንከተል እኛ በብርሃን ነው የምንሄደው፣ እነሱ በጨለማ ነውና የብርሃን መንገዳችንን አጽንተን መጓዝ ነው። ብዙዎች ስላልሄዱበት፣ ብዙዎች በዛ እውነት ስላልሄዱ አትደነቁ። የእውነት መንገድ ቀጭን ናት፣ የጥፋት መንገድ ሰፊ ነው። ይሄ ደግሞ በእግዚአብሔር ቃል የተነገረን ነው። እንግዲህ በዚሁ ምዕራፍ ላይ ከቁጥር 22 ጀምሮ የቀረውን እንየው። ለእውነት እየታዘዛችሁ፣ ትልቁ ነጥብ ይሄ ነው ወገኖች። ለእውነት ብቻ ነው ህሊናችሁ መታዘዝ ያለበት። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው፣ የእግዚአብሔር ቃል ይሄ ነው የሚለው። እንግዲህ ወገኖቼ ይህንን ኃይለ ቃል ስትሰሙ ልባችሁ ምንኛ እንደሚቀበለው የእናንተ መንገድ ከእውነት ጋር እንዴት እንደተጣበቀ እንድትረዱት ያስችላል። ወደ ምዕራፍ 2 እንደዚሁ በዛው በጴጥሮስ መልእክት በአንደኛው ላይ ስንሄድ ምዕራፍ 2ን ስንጀምረው እንግዲህ ክፋቱን ሁሉ ተንኮልንም ሁሉ አያችሁ፣ ክፋትንም ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ልበ ንጹሕ ለመሆን እነዚህ ሁሉ ከውስጣችሁ መወገድ አለባቸው። ጌታ ቸር እንደሆነ ቸሩ መድኃኔዓለም ቸር እንደሆነ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። ይውላችሁ እንግዲህ ሕፃናትን ምሳሌ አድርጋችሁ ሰዱ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ
ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ፣ ልብ በሉ፣ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል የእግዚአብሔር ቃል። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏልና። የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ወገኖቼ እንግዲህ ልብ ብላችሁ ይህን ቃል ተመልከቱ። ቸሩ መድኃኔዓለም ማን እንደሆነ አያችሁት? ያው ለማያምኑ አናጢዎች የጣሉት ድንጋይ ነው። ለሚያምኑ ሕይወት ነው፣ ክብር ነው። ክብሩ ለእናንተ ለምታምኑት ነው ይላል ቃሉ። ለማያምኑ ግን አናጢዎች የጣሉት ድንጋይ፣ ይሄ ለምንም አይሆንም ምናምን ብለው የተዉት ማለት ነው። ጸሐፍት ፈሪሳውያን እንደዛ አድርገው ጣሉት። ቸሩ መድኃኔዓለምን የዛሬውም ትውልድ ይኸው እንደምታዩት ያስቀመጠውን እውነት ረግጦ የክፋት ኃይል ሆኖ ዓለምን በሙሉ አጥለቅልቆ በጥፋት ጎዳና እየገሰገሰ ልብ በሉ አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ ዓለት ሆነ። ለማያምኑ የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። በቃ አያችሁ ወገኖች፣ የተመደቡ ናቸው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ። አያችሁ ኢትዮጵያ የዓለም ብርሃን ቤተሰቦች ልብ ብላችሁ አስተውሉ። ቅን፣ ትሁት፣ የዋህ ህዝቦች ልብ ብላችሁ በህሊናችሁ አስተውሉ። ዓለምን አትዩ። ዝግንቱሉን የዓለምን ኩታንኩት ውጣ ውረዱን ምኑን ካያችሁ፣ ማዕበሉን ወጀቡን ካያችሁ ትጠፋላችሁ፣ ከእውነት ጋር አትዘልቁ። አሁንም ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ። ይህን ቃል ልብ ብላችሁ ያዙ። ለርስቱ የተለየ ወገን ናችሁ። ለትንሣኤው የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁ፣ አሁን ግን ምሕረትን አግኝታችኋል። ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካም ሥራችሁ ክፉ እንደምታደርጉ በዚያን እናንተን በሚያሙበት ነገር እግዚአብሔር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን፣ ብርሃን ይሁን፣ ከጨለማ የተለየ ይሁን፣ ከክፋት ከተንኮል ከዚህ ሁሉ የራቀ ይሁን። ልበ ንጹሖች ሁኑ። ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ። ግድ የለም። አሁን ብዙ ጊዜ አይታችሁ እንደሆነ የማይወጡ ሕጎች የሉም። እኛ ከሕጉ ጋር አንጋጭም። ምክንያቱም ቅጣ ተብሎ የተላከ ምንም የምናደርገው ነገር የለም። እና ይህንን ልታስተውሉ ይገባል። ሎሌዎች ሆይ ለበጎች ለገሮች ጌቶቻችሁ ብቻ ሳይሆን ለጠማሞች ደግሞ በፍርሃት ሁሉ ተገዙ ይላል። ልብ አሉ። ከቁጥር 18 ጀምሮ በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ምንም። ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ
ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እርሱም ኃጢአት አላደረገም፣ ተንኮልም ባፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። እስካሁን ስንመጣ ወገኖቼ ከዚህ የተለየ ምን አደረገ? ብንሰደብ፣ ብንሳደድ፣ መከራ ቢያበዙብን፣ የፈለጉትን ሁሉ ሲያደርጉ ከዝምታ ውጭ ምን አደረገ? ምንም። ለኃጢአት ሞተ ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል ኃይለ ቃሉ የእግዚአብሔር። ወገኖቼ የእግዚአብሔር ቃል ሊያንጸን ሊመክረን ይገባል። ከእግዚአብሔር ቃል የሚሆን ሁሉ ነፍስን ይመልሳል፣ ከጠፋንበትም ያድናል። ልበ ንጹሕ መሆን አለብን። አሁን ጌታ ለፍርድ በሙላት ይመጣል፣ በሙላት ይመጣል። ጊዜ የሚሰጠው እኮ እግዚአብሔር በዚህ ሁሉ ትብታብ ውስጥ የወደቁ ቅኖች የዋህ ትሑቶች አሉ። እነሱን ለመታደግ ነው። የቅጣቱን መጠን አንድ ጊዜ አብዝቶ አምጥቶ መጥረግ ለእግዚአብሔር የተቸገረ ጉዳይ ሆኖ አይደለም። ነገር ግን ይህንን የሚከናወነውን ነገር እያስተዋሉ ከተላለፈው መልእክት ጋር እያናበቡ እግዚአብሔር ከመከረው ምክር ጋር እየተነጋገሩ ራሳቸውን በንስሐ እንዲመልሱ እግዚአብሔር እድል ልስጥ ብሎ ነው ትዕግስትን የሚያደርገው እንጂ በፍርድ ሂደት ውስጥ ያለ ጉዳይ ነው። ወገኖቼ ሌላውን ኃይለ ቃል ደግሞ እስቲ መቼም ዛሬ ትምህርት ነው። ትምህርታችን ደግሞ መሰረታዊ የሆኑ እውነቶችን እየጨበጥን አይማሯችንን በእምነት እያጎለመስን በተስፋ እየጸናን በፍቅር እየታነጽን ከግብዝነት እየጸዳን በንጹህ ልብ እየተመላለስን ቸሩ መድኃኔ ዓለም የሚያመጣውን ይገባልንን ተስፋ ሁሉ እንድንጠብቅ ተዘጋጅተን እንድንጠብቅ ትምህርት አስፈላጊ ነው። የእግዚአብሔርን ኃይል መታጠቅ አስፈላጊ ነው። ለዚህ ነው ዛሬ ይህንን ቃል እያነሳን ትምህርት የምንሰጠው እንጂ ስለ ፍርዱ ስለ ሁሉም ስለሚከናወነው እኮ ተዘጋ እኮ። ተመክረው ብዙ ስንቱ ተላልፎ 20 ዓመት ሊሞላው ምን ቀረው? ህዳር 20 ዓመት ይሞላዋል። እና የሁሉ ሲሆን የሰማ የለም። ፍርድ ተላልፏል። ፍርዱ ደግሞ በደረጃው እየተከናወነ እያደገ ነው የሚሄደው። በደጃችሁ በፊት ለፊታችሁ በአገርም በዓለምም እየሰማችሁት ነው። አንዲቷም ነቁጣ የምትቀር ቃል የለችም ከመልእክት ውስጥ ከተላለፉት መልእክቶች የፍርድ ቃሎች ውስጥ የተስፋ ቃሎች ውስጥ ስለ እግዚአብሔር ሕዝብም ስለ ጠፋው ሕዝብም ስለ ክፉ ትውልድ የተነገረው ሁሉ አንዲት ቃል ጠብተዋ መሬት ላይ አትቀርም። ሁሉም ከእግዚአብሔር መንፈስ ቅዱስ ተቃኝተው የመጡ ቃሎች የፍርድ ቃሎች የእግዚአብሔር እስትንፋሶች ናቸውና ሁሉም ይፈጸማሉ። ቦታ፣ ጊዜ፣ ሰዓት ሁሉም የሚወሰንላቸው በራሱ በአብርሃም ሥላሴ ስለሆነ ሁሉም ይከናወናል። አሁን ተዘግቷል። ተዘግቶ ወደ ፍርድ አፈጻጸም ሁሉ ነገር እየሄደ ነው ያለው። ዓለም ምን ላይ እንዳለች የምትሰሙት ነው የምታዩት ነው። ሁሉ ነገር እየበረታ እየጨመረ ዛሬ በአንድ እጥፍ የምታዩት በሰባት እጥፍ የምታዩት በሰባት ጊዜ 7 እጥፍ እየጨመረ ይሄዳል። አልታዘዝ ያለውን የጠፋውን አልሰማ ያለውን ትውልድ በሙሉ አጠናቆ ያሰናብታል። ወገኖች ይሄ ነው የሚሆነው እና በዚህ በመጨረሻው ሰዓት ላይ ደግሞ ጠላት ህዝቦቻችንን ወገኖቻችንን ተስፋ የማስቆረጥ ስራ ነው የሚሰራው። የታለ የለም እኮ የተፈጥሮ አደጋ ምን ችግር አለ? እሱ ትላንትም ነበር ዛሬም አለ። አንተ ምን አገኘ ምን አመጣህ እያለ የተለያየ ስጋ ምኞቶችን ተስፋችን እንዲመነምን በስጋ ህሊናችን እንዲታሰር በስጋ ያጣኸውን ነገር ይህንን አጣህ እኮ እግዚአብሔርን በመከተል ተስፋ አረጋለሁ በማለት ይህንን አጣህ እያለ ህሊናችንን እያካሰሰ ለመከራ አሳልፎ የሚሰጠን ክፉ ጠላት ስለሆነ ያለብን ጸንተን መቆም አለብን። የእግዚአብሔር ቃል አያረጅ። የእግዚአብሔር ተስፋ እኮ አያረጅም። እድሜ ጠግቦ አይሞትም። ይፈጸምና እውነት ሆኖ እያበራ ይኖራል። የእግዚአብሔር እውነት እኮ ከስሞ አይቀርም። የዲያብሎስ ውሸት ግን ውሸት ነውና ይከስማል፣ ይጠፋል። የእግዚአብሔር እውነት ግን ለዘላለም ጸንታ ትኖራለች።
የሐዋርያው የዮሐንስ መልእክትን መጀመሪያይቱን እስቲ ምዕራፍ 3 ላይ ያለችውን ቃል እንዲና ወደ ሌሎቹ ደግሞ እንሻገራለን። ምዕራፍ 3 ላይ እንዲህ ይላል። እንደውም ከምዕራፍ 2 ከቁጥር 12 ብንነሳ ይሻላል። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቶች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። አዎ ይኖራል። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። እንግዲህ ብዙዎቻችን ይሄንን የመውጣት የመግባት ከእውነት ጋር አንድ ፊት ይወግናሉ፣ አንድ ፊት ደግሞ ተጣልተው ይወጣሉ። በኢትዮጵያ ዓለም ብርሃን ቤተሰብ ውስጥ ይህንን ውጣ ውረድ አላያችሁም? አይተናል። አያችሁ? ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጥ ዘንድ ወጡ። እናንተም ከቅዱስ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው። እናንተስ ከመጀመሪያይቱ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው። ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። የተቀበላችሁት ቅባት ሲል እግዚአብሔር መንፈስ ቅዱስ ከእናንተ ውስጥ ይኖራል ለማለት ነው። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ወይም እግዚአብሔር መንፈስ ቅዱስ ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ። አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ። ወገኖቼ ይሄ እንግዲህ ቃል በጣም ይናገረናል፣ በጣም ይመክረናል። ልበ ንጹሖች ሁኑ። ልበ ንጹሖች በእምነት እየጸኑ ይሄዳሉ፣ በተስፋ እየጸኑ ይሄዳሉ፣ በፍቅር እየጸኑ ይሄዳሉ። እግዚአብሔር ቢመጣ ለፍርዱ እንደሚመጣ ሁሉ አሁንም እየመጣ ባለበት ሁኔታ ሁሉ አናፍርም። ምዕራፍ 3 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። አዎ ይኸው እንግዲህ ይሄ ትልቁ ነገር ይሄ ነው ወገኖቼ። ሞከርን፣ ወቁም ብለን ሞከርን፣ አልሰሙንም፣ ሊሰሙንም አልወደዱም። ያው ይሄን ሁሉ ነገር ታውቁታላችሁ። የሚሆነው ሁሉ ሆነ። የኢትዮጵያ ዓለም ብርሃን ሲባል እጅግ ነው የሚበሳጩት። ለምን? እውነትን አንግሰናላ። እውነትን ብቻ ነው የምንገልጸው። ከእግዚአብሔር የተነገረንን እውነት ጨብጠን ስለምንጓዝ ሁሉም በክፋት ነው የሚያየን። መሰረታቸው የተናጋ፣ ከውሸት የተጣበቁ፣ ዲያብሎስ ያሳታቸው፣ ስም ብቻ የተሸከሙ ከንቶች ሆነው ልብስና ስም ነው የቀረው በላያቸው ላይ እንጂ ልባቸው ውስጥ በሙሉ የተተከለው ውሸት፣ ግብዝነት፣ ትዕቢት፣ ምቀኝነት፣ ክፋት፣ ተንኮል፣ አምልኮ ባዕድ፣ ትብታብ፣ መተብተብ፣ መጠንቆል። ልብ በሉ እንግዲህ ይህ ሁሉ የምታዩት መሪነን፣ አስተማሪነን፣
የእምነቱ መምህር ነን ሊቅ ነን የሚሉ ሁሉ በዚህ የተተበተቡ ናቸው። አንዳች የእግዚአብሔር ልጅነትን ምልክት በላያቸው ላይ የለም። ቤተ ክርስቲያንን ሸጠው ለውጠዋል፣ አፈርሰዋል። እንግዲህ ቤተ ክርስቲያንን ካፈረሱ ክርስቶስንና መንፈስ ቅዱስን የናቁና ቤቱንም ያፈረሱ ሰዎች ናቸው። እንግዲህ እንደዚህ ስለሆነ ነው ፍርዱም የመጣው። እኛ ከዚህ ነፃ ሆነን እኛ ከዚህ ሁሉ ጥፋት ርቀን ብርሃንን አንግሰን እውነትን አንግሰን የምንጓዝ የእግዚአብሔር ወዳጆች ነን፣ የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱም የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አያችሁ፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ይሄ ነው መለያው ወገኖቼ። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ሥራው ክፉ የወንድሙም ሥራ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። አዎ የኢትዮጵያ ዓለም ብርሃኖች እንደዚህ ናቸው። የኢትዮጵያ ዓለም ብርሃን ማለት ይሄ ነው። የኢትዮጵያ ዓለም ብርሃን ይሄ ነው። እንደዚህ ናቸው፣ እንደዚህ ናቸው። ይጥሉን፣ ይበሉ፣ ያውሩ፣ ተዋቸው። በቃ አሁን እኮ ጨረስን። እኛ እኮ ተልኳችንን ጨረስን። አሁን ራሳችንን ለማነጽ ቃሉን ነው የምንማረው። ስለ እነሱ አሁን አይገደንም። ነገ ስለምናየው ሁሉንም ተሰፍሮ ተለክቶ ውጤቱን አሁን እናየዋለን። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። አያችሁ፣ ጥላቻም ይባል እርስ በራሳችሁ ከፍቅር ይወጣ ሐሜት፣ ክፋት፣ ይህ ሁሉ በእኛ ቤተሰብ ውስጥ ሊሰማ እንኳን አይገባ። የጨለማ ሐሳብ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያልራራለት ምንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ። በቃ ይሄ ትልቁ ነጥብ ይሄ ነው ወገኖቼ። አያችሁ፣ ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ። ይሄ ዘመኑን የምታዩት በሙሉ የተራቀቀ ንግግር፣ ፍልስፍናው፣ ምኑ አንደበት መስመር ያጣ ንግግር። ምን የማሰሙት ነገር አለ? በፍልስፍና የታሸ በሊቆች በፈላስፎች የሚነገር ስንት ቃል ትሰማላችሁ። የቃል ብዛት፣ የአንደበት ስልጠት። በስመ ይሄ በእግዚአብሔር ዘንድ ስፍራ የለውም። ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን። ልባችሁ ይነግራችኋል እኮ ሐሰት መናገራችሁ፣ እውነት መናገራችሁ የራሳችሁ ልብ ይነግራችኋል። በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን ይላል። እንግዲህ
ወገኖቼ ከባድ መልእክት ነው ይሄ። ልብ ብላችሁ አስተውሉት። የመጨረሻውን እንግዲህ የምናየው መልእክት የያዕቆብን መልእክት ብናየው በተለይ ስለ እምነትና ምግባር ትልቅ ትምህርት ይሰጠናል። የሐዋርያው ያዕቆብ መልእክት የተናገረው አጭርም ቢሆን ብዙ ስለ እምነታችን ምንነት ትልቅ መልእክት አስተላልፎልናል። ምዕራፍ 1 እንዲህ ይላል። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታችሁን መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ይሄ ደግሞ በአጭር ቃል እንዴት እንዳስቀመጠው ያዕቆብ ሐዋርያው ያዕቆብ ልብ ብላችሁት። አሁን ብዙዎች የኛ ወገኖች ብዙ ፈተና ውስጥ ወድቀዋል። ብዙ የተለያየ ስቃይ ውስጥ ወድቀዋል። እስር፣ በሽታ፣ ረሃብ፣ የመንግስት ማሳደድ፣ ማጣት፣ መንከራተት፣ ብዙ ነገሮች ብዙ እንግዲህ ዲያብሎስ የመውጊያ መሳሪያው ብዙ ነው። ይህ ሁሉ ግን ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትንም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽም። ታገሱ። ከትዕግስት በኋላ ፍሬውን ታዩታላችሁ። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። ይሄ ነው ትልቁ ደግሞ ወገኖቼ። ልመና ለምኜ እኮ ነው ጸሎት ጸልዬ ምንም የሰጠኝ መልስ የለም አልሰማሁት። መጀመሪያ እምነት አለህ። በእምነት ይለምን እኮ ነው የሚለው። እንዲፈጸምልህ ታምናለህ፣ እንዲሆንልህ ታምናለህ። መድኃኔዓለም ቸር አምላክ መሆኑን የፍቅር አምላክ መሆኑን ታምናለህ፣ ትታመንበታለህ። ወይስ በእውቀትህ ነው? ወይስ በጥበብህ ነው? ወይስ በብልጠት ነው? ወይስ በሰው ነው የምትታመነው? በእርግጥ በሙሉ ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ፣ በፍጹም ልብ በአብርሃሙ ሥላሴ ትታመናለህ። መልስልሃል። ምንም የሚያጠራጥር የለም። ልብህን ነው የሚያየው እግዚአብሔር። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። በቃ በጥርጥር የተሞላ ሰው መልስ የለውም። ልብ በሉ። በጥርጥር ከተሞላ መልስ አታገኝ። እንዴ የምታምንበትን እውነተኛውን ነገር እውነትን እኮ ነው ይዘህ መቅረብ ያለብህ። በቃ የምትፈልገውንም ደግሞ የምትፈልገውን እውነቱን ይዘህ ነው መቅረብ ያለብህ። እንዲህ ብዬ ጠይቀዋለሁ ባይመልስልኝም ይመልስልኝ እስቲ ልሞክር ምናምን እንዲህ ብሎ በእግዚአብሔር አካሄድ እምነት ውስጥ እንዲህ የሚባል ነገር የለም። አባትን ስትጠይቀው አባት መልስ ይሰጣል። ግን በአባትነቱ ሙሉ እምነት ሊኖር ይገባል። በአባትነቱ ፍጹም ልትታመን ይገባል። አባቱ ሁሉን እንደሚያደርግልህ ልታውቅና ልትረዳ ይገባል። የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ። እንደ ሳር አበባ ያልፋልና ፀሐይ ከትኩሳት ጋር ይወጣልና ሳርንም ያጠዋልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል። በፈተና የሚጸና ሰው የተባረከ ነው ይላል ያዕቆብ። በፈተና ጽኑ። ወገኖቼ እኛ እኮ እንዲሁ ተነስተን እንዲሁኑ እኮ አይደለም እያለን እዛው ውስጥ እኮ ነን። አብረን ነው የምንፈተነው፣ አብረን ነው የምንሰቃየው፣ አብረን ነው ስቃይ ውስጥ ያለ ነው። እንዴ እስትንፋስ እስካለን ድረስ በእግዚአብሔር ታምነን መቆም ነው ያለብን። ታዲያ ምኑ ነው የሚያሸልመን? ታዲያ ምኑ ነው ለኛ ለዛ ለበጎ ሰዓት፣ ለሽልማት፣ ለክብር፣ ለደስታ የምንሄደው? ምን ስለፈጸምን ነው? መከራውን ስለታገስን ነው። ከታገስን ደግሞ በእግዚአብሔር ፊት ምንድነን? የተባረክን፣ የወደደን፣ የባረከን ሰዎች ነን። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። አያችሁ፣ እግዚአብሔር ዘንድ መዝገብ ላይ የሰፈረች ሁሉ አትቀርም። የደከምንበት ሁሉ ነገር በሕይወት አክሊል ይመለሳል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። ብዙ ጊዜ ይሄ ደግሞ ልማድ አለ። እግዚአብሔር እንዲህ አድርጎኝ፣ እግዚአብሔር እንዲፈጥሮኝ፣ እግዚአብሔር በክፉ አይፈትንም። እኛ ነን፣ ስጋ ነው የሚስበን። የስጋ ሐሳባችን ነው እየሳበ ወደ ፈተና የሚሰደን።
እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። አያችሁ፣ ያዕቆብ በጥልቀት ስለ እምነትና አተገባበሩ ነው የሚነግረን። የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። አያችሁ፣ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ዓለምን ሁሉ በብርሃናችን እንድናበራ፣ በበጎነት እንድንመላለስ፣ የፍቅሩን ምልክት እንድንሆን፣ የሥራ ምልክቱ እንድንሆን፣ የእውነት ምልክት እንድንሆን ነው አስቦ የወለደን እግዚአብሔር። ብዙ ሚሊዮን ክርስቲያን አለ ወገኖች። ብዙ ሚሊዮኖች ቢሊዮኖች ክርስቲያን ነን ብለው ስሙን አንጠልጥለው የሚዞሩ አሉ። ከእግዚአብሔር ከቸሩ መድኃኔዓለም ከአብርሃሙ ሥላሴ አልተወለዱም፣ የሉም በምግባር ውስጥ። ጥቂቶች ናቸው። ተነገረ እኮ ጥቂት እኮ ነው። ትንሽ ሚሊዮን ነው የሚተርፈው ወገኖች፣ ትንሽ ሚሊዮን አስቦ እግዚአብሔር የወለዳቸው። በሰማይም በሰነድ ላይ በወርቅ ተጽፎ ስማቸው የተቀመጠ፣ በምድር ግን እንደ ከንቱ የሚመላለሱ እንደ ከንቱ ሰው ሁሉ የናቃቸው ምናምንቴዎች ምኖች እየተባለ ዛሬ የምንሰደበው ሁሉ እዛ ላይ ስማችን በወርቅ ነው የተጻፈው። እንደ ከንቱ ይቁጠረን፣ ግድ የለም። እግዚአብሔር ከንቱ አላረገን፣ እኛ ለክብር ነው ያስቀመጠን። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰቱን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ይሄ እንግዲህ ለእናንተ ይሄንን ምን ብዬ ነው የምነግራችሁ? ሁሌ የምታዩት አይደለም? ቤተ ክርስቲያን ሂዱ፣ የተለያየ ቦታም ስፍራ ሂዱ። ቃሉን በቃ በታላቅ ቃላት የሚናገር ሞልቷል። ችግር የለም። እየተራቀቁ በፍልስፍና እየደረደሩ በተራቀቀ ቃል እያሹ በብልጠት በምን ምን ነጭ መቼም ያላስታጠቃቸው ነገር የለም። በነገርማ ፕሮፌሰር፣ ዶክተር፣ የስብከት ስልት ተብሎ ሁሉ ዶክተሬት ሁሉ ይሰጥበታል። አያችሁ፣ ይሄ ሁሉ ግን ከእውነት ጋር አያስገልም። ቃሉን አያደርጉትማ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስተዋት የሚያይን ሰው ይመስላል፣ ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ሥራንም የሚሠራ እንጂ ሰምቶ የሚረሳ ያልሆነው በሥራው የተባረከ ይሆናል። አያችሁ ወገኖቼ፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮት ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። በዓለምም ከሚገኝ እድፍ ሰውነቱን መጠበቅ፣ ከምቀኝነት፣ ከክፋት፣ ከተንኮል፣ ከሌብነት፣ ከምንዝርና፣ ከትዕቢት፣ ከጨካኝነት ከእነዚህ ሁሉ መራቅ ነው። በምትኩ ቅን፣ የዋ፣ ትሁት፣ ደግ፣ እውነተኛ፣ የፍቅር ሰው፣ ለሁሉ ትሁት የሆነ ታዛዥ፣ መልካም ሰው፣ ለሁሉ የሚያዝን የሚራራ፣ ይሄ ነው። ምዕራፍ 2 ምን ይለናል? ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። አንዱን ጀግና አንዱን ደካማ እያልን አንዱን የምናበረታ አንዱን የምናኮስስ መሆን የለብንም። ደካማውንም ከነ ድካሙም ቢሆን እያበረታታን ብርቱውንም ደግሞ እንደዚሁ ብርቱ ነውና በብርታቱ በርታ፣ ጽና እያልን ጎበዝ እያልን ባለበት ጽና እያልን የሚበልጠውን ደግሞ ለመያዝ ትጋ እያልን
እንጂ የደከመውን ደግሞ መንቀፍ በፍጹም ባንደበታችሁ መግባት የለበትም። መንቀፍ የለባችሁ። የደከመን ማንሳት ነው፣ መርዳት መደገፍ ነው፣ መቻል ነው። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መርገጫ በታች ተቀመጥ ብትሉት ራሳችሁ መለያየታችሁ አይደለምን? ክፉ ሐሳብም ያላቸውም ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞች ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? ይሄ ነው ትልቁ ነገር። እናንተ ግን ድሆችን አዋረዳችሁ። ባለጠጎች የሚያስጨንቋችሁ አይደሉምን? ወደ ፍርድ ቤትም የሚጎትቷችሁ እነርሱ አይደሉምን? የተጠራችሁበትን መልካምን ስም የሚሰድቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ፣ ሕግም እንደ ተላላፊዎች ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና። ባታመነዝርም ነገር ግን ብትገድል ሕግን ተላላፊ ይሆናል። በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲሁ ተናገሩ። እንዲህም አድርጉ፣ ምሕረትን ለማያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትን በፍርድ ላይ ይመካል። አያችሁ፣ እማትምሩ ይቅር ማትሉ፣ ለሰው በጎም አታስቡ፣ ክፋቱን ብቻ የምትመለካከቱ ከሆናችሁ ምሕረትም አታደርጉ፣ ለንስሐ እንዲገባ እድል የማትሰጡ፣ የማትመክሩ፣ ማትዘክሩ ከሆናችሁ ግን አያችሁ ለእናንተ ምሕረት የለም። እንደዛው እንደ ልባችሁ ጭካኔ ፍርዱ ይከተላል። ምሕረትም በፍርድ ላይ ይመካል ይላል። ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ይህንን ቃል ልብ ብላችሁ ያዙ። ሥራ የሌለው እምነት ቢኖር በራሱ የሞተ ነው። በቃ አለቀ። የሞተ ነው። ይህንን ልብ ብላችሁ ያዙ። እምነት አለኝ የለም። ይህ ሁሉ ሰው የጠፋው ምግባር ስለሌለው ነው። ስሙንም አይጠራል። ሁሉም እምነት አለኝ ይላል፣ በምግባር ግን አይገልጹም። ለምን? እምነቱ ራሱ አለኝ የሚለው እምነት ልብ ውስጥ የለም። በሱ ውስጥ እምነት የለም። የእግዚአብሔር ሕግጋት የሉም። የእግዚአብሔር ፍቅር የለም። በእግዚአብሔር ላይ መታመን የለም። በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ አምላኩን አይወድም። ልብ ውስጥ የለም። ስለሌለ ንጹሕ ልብም ስለሌለው ይህ ሰው ምንድን ነው? እምነት አለኝ ብሎ አንደበቱ ይለፍልፍ እንጂ በስራው ሞቷል። ከሞተ ደግሞ ልብ ውስጥ ምንም ነገር የለ። ያለው ምንድን ነው? ክፋት ነው። ያለው ምንድን ነው? ትዕቢት ነው። ያለው ምንድን ነው? ክህደት ነው። በቃ ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አጋንንት እኮ እግዚአብሔር እንዳለ ያምናሉ። ይህንን ታውቃላችሁ አይደለም? አዎ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? አልነበረም? አዎ። እግዚአብሔርን ስጠኝ ብሎ ከልቡ ለመነ፣ ሰጠው። በል ሰዋልኝ አለው። እምነቱን እንግዲህ በተግባር እንዴት እንዳጸና እዩት። ሊሰዋ ይዞ ሄደ። እግዚአብሔር በስሙ ነው የማለለት። አብርሃም በስሜ ነው የምምልልህ። በቃ እግዚአብሔር ለመጀመሪያ ጊዜ ወገኖቼ፣ ለመጀመሪያ ጊዜ ለአብርሃም መልስ ለመስጠት የእምነትን ጫፍ ስላሳየው፣ የእምነቱን ጽናት ጫፍ በኩራት ከፍታ ላይ አድርጎ ስላሳየው እግዚአብሔር በራሴ ስም እየልሃለሁ። በቃ እግዚአብሔር ለመመለስ ግራ እንደው የተቸገረበት ልበለው። በቃ በአብርሃም ከመደሰቱ ብዛት የተነሳ ምን እንደሚለው ሁሉ ግራ ገብቶት በቃ ዘርን እኮ እንደዚህ እንዳሻው ነው ማበዛልህ። ባሪያ አብርሃም እውነተኛ ባሪያዬ ነው፣ እውነተኛ ወዳጄ ነው እያለ
እግዚአብሔር ለሱ ያወጣ የነበረውን ቃል ስትሰሙት እስቲ ሂዱና ተመልከቱ። ዘፍጥረት ውስጥ ታገኙታላችሁ። አብርሃም እንዲህ ነው ያደረገው። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? አዎ። መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ተመልከቱ አሕዛቧን፣ ጋለሞታይቱን ረዓብ ሴተኛ ዳሪ ናት። በዛ አገር ላይ ጋለሞታ ናት። ሰላዮች ቤቷ ገብተው አስጠልልኝ ባሏት ጊዜ ያስጠለለኝ ሰው ናት። ምንድን ነው ያለቻቸው? የእናንተ አምላክ የእናንተ ኃያል አምላክ ነው። የእናንተ ህዝቦችም ይህንን ሁሉ አጥፍተው ይህንን ምድር እንደሚወርሱ እኔ አምናለሁ። ግን በዛን ጊዜ እኔንም አስቡኝ፣ ቤተሰቤንም እኔንም አድኑን ብላ የተግባር አምና፣ ልብ በሉ አምና አሸናፊ እንደሚሆኑ የእነሱ አምላክ አሸናፊ እንደሆነ እነሱም አሸንፈው እንደሚገቡ ተቀብላ አምና እንደገና በተግባር እነዚያ የመጡትን ሰላዮች በሙሉ ቤቷ አስጠልላ በመስኮት በምን እንዳይያዙ አሾልካ ያስመለጠች ጀግና ሴት። እምነትን እንዲህ በተግባር ትገልጠዋለህ? መዝን ራስህን፣ መዝኑ ራሳችሁ። ከነፍስ የተለየ ስጋ፣ ነፍስ የሌለው ስጋ አሁን ምንድነው? ሞተ ወየው ሞተ ብለን አንጠልጥለን ወደ መቃብር ይዘነው የምንሄደው ምንድነው? እሱ ይለይ አይደለም እንዴ? በቃ እምነት ከስራ ከተለየ የሞተ ነው። ምዕራፍ 3 እንዲህ ይላል፣ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናካከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። አዎ ብዙ ፈተና አለብን ወገኖቼ፣ በማስተማር ውስጥ ብዙ ፈተና አለ። ብዙዎች አስተማሪዎች አይሁኑ የሚለው ለምንድን ነው? እግዚአብሔር ጸጋውን የሰጣቸው ብቻ ያስተምሩ ነው። ያለ ጸጋ ያለ እግዚአብሔር ስጦታ ዝም ብሎ በእውቀት ብዛት አስተምራለሁ እያለ ፍርድ ነው በራሱ ላይ ሲሰበሰብ። ያው የምታያቸው ናቸው ሊቆቹ፣ ጠበብቶቹ፣ ምኖቹ ሁሉ ይህን ነው እየሰበሰቡ ያሉት። ፍርዳቸውን አሁን በይፋ ታዩታላችሁ። ይኸው ጀምሯል፣ ውርደታቸውም ጀምሯል። አንዳንዶቹም ምን እንደየሆኑ እንዳለ ትሰማላችሁ። ይሄ እንግዲህ በእውቀት ታብየው፣ በእምነት አይደለም በእውቀታቸው ታብየው እግዚአብሔር ጸጋውንም ሳይሰጣቸው የስብከት የማስተማርን ፍቃድ። አሁን እናንተ ለንግድ ስትነግዱ ፍቃድ አውጥታችሁ አይደለም የምትነግዱት? እግዚአብሔር አገልግለይ ብሎ ፍቃድ ሳይሰጠው ሂድ ልጄ ባሪያዬ ብሎ ሳያሰማራው ሳያስታጥቀው ቃሉን ሳያስታጥቀው ጸጋና ጉልበት ሰጥቶ በረከት ሰጥቶ ኃይል ሰጥቶ የመንፈስ ሙላት ሰጥቶ ካላሰማራው በስጋው ነው የሚታበየው። የስጋ እውቀቱን ነው የሚጠቀመው፣ ጥበቡን ነው የሚጠቀመው። እውቀቱን ከዓለም የገበየውን ነው እዛ ውስጥ እየደነቆለ እያዋሃደ እያዘበራረቀ ዛሬ የምታዩትን ድብልቅልቅ ዓለም የምታዩት አሁን ካቶሊክ ድብልቅልቅ ዓለም ነው። በቃ ዲያብሎስ ድርሰት ነው። እነሱ ግን ዶክተሮች ናቸው፣ ፕሮፌሰሮች፣ ሊቆች ናቸው። እዛ ውስጥ ግን የእግዚአብሔር ጸጋ የለም። እዛ ውስጥ የእግዚአብሔር መንፈስ የለም። ለምን? አልተላኩም፣ አልታዘዙም፣ የሰጣቸውም የለም። በራሳቸው ተነሱ። ያኔ በሊዮን ጊዜ በነንስጥሮስ በእነሱ ጊዜ ሳተ መንገድ ሳቱ። ያኔ ጠፉ። በጠፉበት በዛው እያጠፉ ዘለቁ። እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናገባለን፣ ስጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅሰፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበት በሆነ ጎኖቼ ከባድ ነው። የእግዚአብሔር መንፈስ ቅዱስ ያልቃኘው አንደበት፣ እግዚአብሔር ያልገታው፣ በእግዚአብሔርም ፈቃድ ያላገኘ አስተማሪነት። እንግዲህ እኛ ወገኖቼ ስንታዘዝ፣ እኔ አሁን ወንድማችሁ አንድ ትንሽ ምናምንቴ ባሪያ ብዙ በደልና ኃጢአት ያለብኝ እኔም ወንድሞቼም በዙሪያችን ያሉ በቅርበትም የምታውቁት ልጄ ብሩክ፣ ሌሎቹም እንደዚሁ ወገኖቼ አገልጋዮች ሁሉ
ተናናሽ ነን። ዓለሜና ቀነን። በእውቀታችን በሀብታችን በገንዘባችን የምንመካ ሰዎች አይደለንም። እውቀትም የለንም። እግዚአብሔር ሲያዘን ግን ሂዱ ፍርዴን ንገሩ፣ በዚህ መጨረሻ ዓለም ላይ እናንተን በመጨረሻው ሰዓት ላይ እናንተን ጠራው። ሂዱ ልጆቼ እኔ አምላካችሁ አይደል የፈጠርኳችሁ ታዘዙኝ ሂዱ ተባለ። ታዘዝን። እምቢ ብለን ሁሉም ወገኖቼ በሚገርማችሁ ሁኔታ ሁሉም በእምቢታ ነው። ወዶ እሺ ብሎ ልል ብሎ የገባ እኔ አልሰማሁም። ምክንያቱም ብዙ ዋጋ ያስከፍላል። እሺ ያለ የለም። ተወን እኛ ምናምንቴዎች ነን፣ እኛ ከንቶች ነን፣ እውቀቱም የለንም። ሂዱ በእናንተ አንደበት ሆኜ እምናገር እኔ ነኝ። ጸጋውን ኃይሉን ጉልበቱን እምሰጥ እኔ ነኝ። የማስተማራችሁንም ኃይልና ጉልበትም ሆነው እኔ ነኝ። በእናንተ ላይ ሆኜ አድር የምናገረው ምሰራው እኔ ነኝ። እናንተ ዕቃዎቼ ናችሁ። ሂዱ አገልግሉ አለ። በዚህ መሰረት መጣ ወገኖች። ከዛ ውጪ ግን እግዚአብሔር ያልጠራው አንደበቱን እያሳተ ትልቅ ጥፋት የሚያደርስ ነው። ይኸው እያያችሁት ነው። አንደበትም እሳት ነው ይላል። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል። በገሃነም ይቃጠላል። የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረትን ወገን ሁሉ በሰው ይገራል። ደግሞ ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። አያችሁ የአንደበትን ጉልበት የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን። በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣል። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን? አያመነጭም። ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ስራውን በጥበብ የዋህነት፣ ጥበብ አይደለም ብቻውን የዋህነት የታከለበት ያሳይ። ነገር ግን መራራ ቅናትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ ያጋንንትም ነው። ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና። ላይኛይቱም ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅን ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል። ሰማችሁ አይደል ወገኖች? አያችሁ ቅናትና አድመኝነት፣ ምቀኝነት፣ ክፋት፣ ተንኮል እነዚህ ሁሉ በእኛ ላይ አሁን እኛ እነዚህ ምናምንቴዎች ከየት መጡ? ከየት ተነሱ? ደግሞ ከአቧራ ከምናኝ ውስጥ እኛ ሊቃውንቱ፣ ጠበብቱ፣ ፈላስፎቹ ሁሉ ነገር በእጃችን ያለ መምህሮቹ ሁሉ ያለን ከየት መጡ እነዚህ ተብለን በታላቅ ቅናት የተሞሉ በአድመኝነት የበለጸጉ እኛን ሲያሳድዱን አልኖሩም? እኛ ምንም አላልናቸው ወገኖች። እኛ እስቲ እግዚአብሔር ከነሱ ይታረቃቸው፣ እስቲ እግዚአብሔር እሺ ይበላቸው። እኛ ምንድነን? እኛም እሺ ነው። አያችሁ? አዎ ምዕራፍ 4 ምን ይላል? በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? አያችሁ? ትመኛላችሁ፣ ለእናንተም አይሆንም። ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም። አያችሁ? ሁሉ ነገር ቅኝታችሁ የሥጋ ነውና አይሰማም እግዚአብሔር። እኛ እኮ ወገኖቼ ስንት የኢትዮጵያ ዓለም ብርሃን ቤተሰብ እኮ እምነት አለን በሚሉ መምህር ነን በሚሉ ሊቅ ጠበብት ነን በሚሉ በእነዚህ እኮ ስንቶች ወገኖቻችን በሴራ እንደነ ማህበረ ርኩሳን አይነት ቤተ ክህነት በሙሉ ከፖለቲካው ተቀናብሮ ስንት ወገኖቻችን እኮ የህይወት ዋጋ ከፍለዋል ወገኖቼ። ቤተሰቦቻችን እኮ ዝም ብሎ የመጡ አይደሉም።
በሳት ተፈትነው እኮ ነው የመጡት። ጠብሰዋቸዋል፣ ቀቅለዋቸዋል፣ አስረዋቸዋል፣ አሰቃይተዋቸዋል፣ ገለዋል። ዝም ብለን እኮ አልመጣንም። ዝም ብለን አልመጣንም። ትገድላላችሁ፣ እኛን አልገደሉንም። አይቻልም። በምቾቶቻችሁ ትከፍሉ ዘንድ ከትርፍህ ከሀብትህ የተትረፈረፈ ሀብት ሲኖር ትንሽ ትንሽ ጣል እያረክ ከዛ በክፉ ትለምናላችሁና አትቀበሉም፣ አይሰጥም እግዚአብሔር። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ሁላችሁ ይሄ ነው ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንሱ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። ሁለት እግር ሁለት ዛፍ ላይ ልትወጣ አይሆንም። የኢትዮጵያ ዓለም ብርሃን ውስጥ ያላችሁ ሌላ ጋር ደግሞ እግራችሁን የሰቀላችሁ አላችሁ፣ ዋጋ የላችሁም፣ ትወድቃላችሁ። ተጨነቁና አዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል ይላል እግዚአብሔር ቃል። ዛሬ አላበዛባችሁም። ይሄው ያለን የተማርነው ይበቃል። እስከ ያዕቆብ መልእክት ምዕራፍ 4 ድረስ ሄደን ሌሎችንም ከዮሐንስም ከጴጥሮስም አንስተናል። ሌሎችንም ከማቴዎስ ወንጌልም አይተናል። እንግዲህ ወገኖች በስተመጨረሻ ማነሳላችሁ ነገር አለ። ዛሬ ትምህርት ነው የምንማረው፣ ወደፊትም ትምህርት ነው የምንቀጥለው። እንዲያው አልፎ አልፎ ያው ለሰው ከክፉ እንዲመለስ በጎ ነገር ነው ብሎ በዛ ልምምድ እንዳያደርግ ከክፉ እንዲመለስ ስተትም እንዳይጸና ቤተሰቦቻችንን የመምከር ስራችንን እንቀጥላለን። እግዚአብሔር ጊዜና ሰዓቱን እስከፈቀደልን ድረስ ምን መከራችሁ ጽናት ይኑራችሁ። ምን መከራችሁ በእግዚአብሔር ላይ እምነታችሁን አታላሉ። በእርግጥ በመዘግየቱ እኛ ሁላችን እየተከፋን ያለነው፣ እኛ ሁላችን እየታመምን ያለነው፣ ሁላችንም ፈተና ውስጥ ነው ያለነው። ለምን ዘገየ? በቃ እንዲዘገይ አንፈልግም እኛ። ብዙ የእግዚአብሔር ሰው እየተጎዳ ነው። ስለዚህ ሁልጊዜ ጠዋት ማታ ጭቅጭቃችን ከእግዚአብሔር ጋር አፍጥነው ነው፣ ቶሎ አድርገው ነው። ስለዚህ ተመችቶን የተቀመጥን አይምሰላችሁ። ያመናል እዚህ ያለን የእናንተ አገልጋይ ምናምንቲ እግዚአብሔር ባሮች ዝም ብለን የተኛን አይምሰላችሁ። በጣም ነው በእናንተም ጉዳይ፣ በራሳችንም ጉዳይ፣ በዓለምም ጉዳይ፣ በአገራችን ጉዳይ፣ በእምነታችን ጉዳይ እንደታመምን እግዚአብሔር እስከሚፈውሰን ድረስ ድሉን እስከሚያጎናጽፈን ድረስ ህመማችን እንደጸና ነው። ወገኖቼ በርቱ፣ አትታወኩ። ወጀቡ፣ ጩኸቱ፣ ጫጫታው አይውሰዳችሁ። ፈተናን ደግሞ ስለመጣ ፈተና ምንድን ነው? መጣ ፈተና እንዳመጣጡ ፈተነ፣ ከዛ ይሄዳል። ፈተና ለዘላለም አብሯችሁ ይኖራል እንዴ? አይኖርም እኮ እግዚአብሔር ያነሰዋል። እናንተን ግን አጽንቶ ሰው አድርጎ ተክሎ ነው የሚያልፈው። አያችሁ፣ በእግዚአብሔር የጸና ሰው ጸንቶ ነው የሚቆመው። ቢወድቅ እግዚአብሔር ያነሰዋል፣ ቢታመም ይፈውሰዋል፣ ቢያጣ ነገ ደግሞ ያገኛል፣ ቢራብ ያበለዋል፣ ያጠጣዋል፣ ቢታመም ይፈውሰዋል፣ ቢከፋ ያጽናናዋል። ተስፋው ጽኑ ነው። እግዚአብሔር ነው ኃይሉ፣ ጉልበቱ። ስለዚህ ወገኖቼ በሚመጣው ፈተናው ላይ ሁሉ እናንተ ናችሁ ምሳሌ መሆን ያለባችሁ እንጂ የኢትዮጵያ ዓለም ብርሃን ቤተሰቦች ብርሃናችሁ መደብዘዝ የለበትም። እናንተ እኮ የዓለም ጨው ናችሁ፣ እናንተ እኮ የዓለም ብርሃን ናችሁ እኮ ተብለናል። የፈለገ መከራ ይፍሰስ፣ የተሰዉት ወንድሞቻችሁን፣ የታሰሩት የተሰቃዩት ወንድሞቻችሁን፣ የታመሙት የተገፉት ወንድሞች፣ የተቀጠቀጡትን፣ አገር ጥለው የሸሹትን፣ በየእስር ቤት የወደቁትን፣ ታረዱት፣ የተፈለጡት፣ የተቆረጡትን ወገኖቻችሁን ሁሉ አስቡ። ዋጋ ከፍለው ያለፉትን ሁሉ አስቡ።
መጽናት አለብን። ስለሰማችሁኝ ከልብ ነው ማመሰግናችሁ። በዚህ በስተመጨረሻውም ነግራችሁ የእግዚአብሔር ሥራ ተጀምሯል። ምንም ዲህ ነው እንዲያ ነው የሚባል ነገር የለም። በረቀቀ ሁኔታ ነው እግዚአብሔር ሥራውን የሚያከናውነው። ይመስላችኋል እንጂ ብዙ ነገሮች እየተሰሩ ነው። ውስጡ ብዙ ነገሮች እየተከናወኑ ነው። አሁንም ቡር የሚሉትን ተዋቸው። እምቡር የሚል አሁን ጥጃ ትንሽ ዘሎ ሲጠግብ ወይ ጉድጓድ ገብቶ እንደሚቀረው አይነት እነዚህም አሁን እንኳን ከመሸ የማይጸጸቱትን ታያላችሁ። እና በእነሱ አትደነቁ፣ ጠፊዎች ናቸው። እግዚአብሔር ላይ አላግጦ መዝለቅ አይቻልም። እንኳን በፍርድ ሰዓት በፊትም እግዚአብሔር ለንስሐ እንዲበቁ ብሎ ታገሳቸው እንጂ እኮ እንዲህ ዝም ብሎ እድል የሚሰጣቸው አይምሰላችሁ። ደርሷል፣ ሁሉ ነገር ተዘጋጅቷል። የተጀመረውም ተጀምሯል፣ የሚቀጥለው ይቀጥላል፣ እየተባዛ ይቀጥላል። እማዝነው ብዙ ቢሊየን ህዝብ ያልፋል። እማዝነው በዚህ ነው። እናንተም ታዝናላችሁ። እኛ ሁላችን ከሰው ጋር ነው መኖር የምንወደው። አለ ሰው መኖር አንወድም። እግዚአብሔርም አይወድም። እንዲጠፉ እኮ አልፈለገም። እስካሁንም የታገሰው እኮ በዚህ ነው። ግን በቃ አልተጻፉማ። ሰፊ እድል ተሰጠ። ሰፊ ከሰው ሊና በላይ እድል ተሰጠ። አልሰሙ። ስለዚህ ያው ተዘጋ፣ ፍርድ ጀመረ፣ ይቀጥላል። እንግዲህ ምን ይደረጋል? እና ጽኑ። እንደዚሁ ደግሞ ጊዜ እግዚአብሔር በሰጠን ሰዓት ላይ ፈቃዱ በሆነ ሰዓት ላይ መተን ደግሞ እንደዚሁ ትምህርታችን እየተማርን እየተጽናናን እርስ በርሳችን በፍቅር እየተመላለስን ከእውነት ጋር ቆመን ጥያቄ ቢኖራችሁ እግዚአብሔርን መጠየቅ፣ የከፋ ነገር ቢኖርባችሁ እናታችሁ ማማከር፣ መጠየቅ፣ ያ ነው በቃ መጽናት ነው። መበርታት ብቻ ነው። ከበፊቱ የበለጠ በጾም በጸሎት ትጉ። ብዙ ነገሮችን ትሰማላችሁ፣ ብዙ ሚስጥራትን ታውቃላችሁ፣ ጠላትንም ታፍረከርኩታላችሁ። የእናንተ በትርና ጉልበት ኃይል ጸሎትና ጾም ጸሎት ነው። ኃይላችሁ እሱ ነው። ስለዚህ ወገኖቼ ይህንን የደካማውን አገልጋያችሁን ትምህርት በሉት፣ በእኔ አንደበት እግዚአብሔር ነው የሚያስተምረው። እኔ ያው ቆሻሻ ነኝ፣ ምንም ምረባም አይደለሁም። የራሴም ብዙ ፈተናዎች ያሉብኝ ሰው ነኝ፣ ደካማ ነኝ። ለእኔም ለባሪያው ጉልበት እንዲሆነኝ፣ ለልጆችም ለሁሉም ለሚያገለግሉ ሁሉ ጉልበት እንዲሆናቸው ሁላችሁም እንደምታውቁት ላለው ለልጄም ለብሩኬም ለአባቶቻችን አብረውን ላሉትም ሁሉ አብራችሁ ጸልዩ። ብርታት እንዲሰጠን ጉልበት እንዲሰጠን በጾም በጸሎትም እንድንተጋ በመንፈሳዊ ውጊያው እንድንጸና እንዲያደርገን እናንተም ከጸሎታችሁ አስቡን። እኛም ያቅማችንን መትጋት ግዴታችን ስለሆነ እንተጋለን፣ እንሞክራለን። እግዚአብሔር ይህን ጊዜና ሰዓት ስለሰጠን ከልብ እናመሰግነዋለን። ክብር መስጋና ለስሙ ይሁን። ለአብርሃሙ ሥላሴ ምስጋና ይሁን። ይኸው የምንነጋገርበት የምንማማርበትን እንኳ በዚህ ክፉ ዘመን ቀዳዳ ፈጥሮ እንድንሰማማ አድርጓል። የእግዚአብሔር ሥራው ረቂቅና ድንቅ ስለሆነ ነው። ስሙ የተመሰገነ ይሁን። እናታችን ስሟ ይመስገን። ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ስለኛ የሚደክሙ ሁሉ እግዚአብሔር ይባርካቸው። ስለኛ የሚለፉ በቅንነት የሚያዩን ሁሉ እግዚአብሔር ባሉበት ሁሉ በረከቱን ያፍስላቸው። ልቡና ያጡ ፍርድ ውስጥም ወድቀው ለንስሐ እንኳን መብቃት ያቃታቸውን እንግዲህ እግዚአብሔር ይጎብኛቸው። መቼስ ምን እንላለን? ስለሰማችሁኝ አመሰግናችኋለሁ። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር
ዘምሩ ለአምላክነ